በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተአምር በቅዱስ አቡነ እጨጌ ዮሐንስ ዘጉንድ ተክለ ሃይማኖት። 20ኛ ተአምር። እስከ ማዕዜኑ የሚባል ሰይጣን የተደረገ ተአምር። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኖርና አባታችን ዮሐንስ በእውነት ያደረገው ተአምር ይህ ነው። ከዕለታት አንድ ቀን አባታችን ዮሐንስ ከዋሻው ገብቶ ሲጸልይ ጌዴዎን የተባለ ፈላሻ እስራኤላዊ አውሬ እያደነ ከአባታችን በዓት ደረሰ። መጥቶም እንደ ፀሐይ ሲያበራ ባየው ጊዜ ደንግጦ ከአባታችን እግር በታች ወደቀ። አባታችንም በመስቀል ባርኮ አስነሳው። ጌዴዎንም አባታችንን አዶናይ ነህን ወይስ የአዶናይ አገልጋይ አለው። አባታችንም እኔስ አዶናይ አይደለሁም የአዶናይ አገልጋይ ነኝ እንጂ አለው። እንግዲያስ አባቴ ሆይ የአዶናይ አገልጋይ ከሆንክ ባለቤቴን ጸላያት ሰናያት በሆዷ ደዌ ሰርቶባት በመሰቃየት 30 ዘመን ሆኗታል። ጌዴዎንም በአባታችን እግር ስር እንዲህ ብሎ ወደቀ። ስለ እግዚአብሔር ብለህ ከደዌዋ ፈውስልኝ። ይህ አካባቢ የእኔ ማደኛ ቦታ ነው፣ ለአንተ እሰጥሃለሁ። ቅዱስ አባታችንም መፍቀሬ ሰብ ነውና በእኔ ኃይል ሳይሆን በፈጣሪ ኃይል ፈውስልሃለሁ። ነገር ግን ጌታችን ኢየሱስ ክርስቶስን ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን እመን፣ አትጠራጠር አለው። እርሱም የአባታችንን ትምህርት ተቀበለ፣ አመነ። ከተገናኙ ከዋሻው ከገድሉ ውስጥ ነው። የጌዴዎን ቤቱ ጣግድ ከተባለ ከተራራ ነው። አባታችን ይዞ ወደ ቤቱ ወጣ። ከቤት ሲደርሱ በሴትየዋ ላይ ያደረ ጋኔን አንተ ክፉ ሰው ሆይ ካንተ ወዴት እሸሻለሁ? ከኢየሩሳሌም አንስቼ እስከ ኢትዮጵያ መቀመጫ አጣሁ። ከሸዋ አስለቀቀኝ፣ ሰደድከኝ። አሁን ደግሞ በዚህ ተሸሽጌ ብቀመጥ መጣህብኝ ብሎ ሴትዮዋን በቁመቷ ልክ አንዘራግቶ ጥሏት ለቀቀ። ወዲያው ቅዱስ አባታችን ዮሐንስም አንተ መንፈስ ርኩስ ከዚህ ሴት ውጣ ብሎ ሴትዮዋን ቢባርካት 4 ቀንድ ያለው እንደ ልጅ ተወለደ። ከሆዷ 30 ዘመን ተቀመጠ። ሸበቶ ጥርስ አውጥቶ ተወልዷል። ዓይኑም 4 ነው። አባታችን ዮሐንስም ያ የተወለደውን ከዋሻው ወስዶ የሰሳ የቶራ የደንፋሳ እና የወንደቢ የእነዚህ ወተት እያለበ ያጠጣው ነበር። የሚጠጣውም ጋን ከማድጋ እየጠጣ ጋኔን ስለሆነ አልጠቀመውም እያለ በአባታችን ዮሐንስ ላይ እንደ ልጅ ያጉመተምት ያጉረመርም ነበር። እንዲህ ያለ ሁኔታ በአባታችን አደገ። ባደገም ጊዜ አባታችን ገዳሙን ሊመሰርት ያስቆፍረው ነበር። 100 ሰው የማያነሳውን ድንጋይ ብቻውን ያነሳ ነበር። ሲሰራም በሥራ ቀን ተኝቶ ይውላል፣ በበዓል ቀን ግን ሲሰራ ይውል ነበር። ስለዚህም አባታችን በሥራ ቀን ተኝቶ እየዋለ በበዓል ቀን እየሠራ ስላወቀው የሥራ ቀን ሲሆን ዛሬ በዓል ነው፣ በበዓል ቀን ሲሆን ዛሬ ሥራ ነው ይለዋል። እንዲህ ባለ ሁኔታ ገዳሙን እየመሠረተ በመጨረሻ ክፋቱ እንደበረታየና በኋላ በዚህ ገዳም የሚኖሩ ልጆቼ እንዳትጥላቸው ብሎ የጌዴዎን ሚስት የተወለደው ሰይጣን ከዋሻው ውስጥ አስገብቶ በታምራት የድንጋይ ሳንቃ ገጥሞ
እስከ ምጽአተ ክርስቶስ ድረስ አትሞ ትቶታል። ያም ሰይጣን አባቴ ሆይ እስከ ማዕዜኑ ተሃምከኒ ውስተ ዝንቱ ጸላያት ቢለው እስከ ምጽአተ ክርስቶስ ድረስ ነው አለው። ከዚህ የተነሳ ስሙ እስከ ማዕዜኑ ተብሎ ቀርቷል። ጸሎትና በረከቱ ከመምህራችን ከገብረ ሥላሴ በኃጥእ ጸሐፊው ገብረ ማርቆስ ከሁላችን ከዮሐንስ ልጆች ከሕዝበ ክርስቲያን ከሀገራችን ኢትዮጵያ ጋር እንዲሁም ክርስቶሳውያን ከሚሆኑ ነፍሳተ ሙታን ጋር ለዘላለሙ ጸንቶ ይኑር። የአባታችን ዮሐንስ ገድልና ታምራት ለሶስተኛ ጊዜ በግንቦት ወር በ2013 ዓመተ ምህረት በዚህ ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። በሁለት ወገን ድንግል ለሆነች ለእመቤታችን ማርያም ለከበረ መስቀሉ ምስጋና ይገባል። አሜን። ወስብሐት ለእግዚአብሔር ለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።